ሁለገቡ ባለሙያ ተሸኘ። በኢትዮጵያ እግር ኳስ ታሪክ ታማኝነትን በተግባር የተረጎመና ሙስናን በአደባባይ በማጋለጥ ቀዳሚ የሆነው ታላቅ ባለውለታ ለዘላለሙ ተሸኝቷል። ይህ ሰው የኢትዮጵያ እግር ኳስ የመጀመሪያው ትውልድ ምሰሶ ከሚባሉት መካከል አንዱ ነው። በሕይወት ዘመኑ ደከመኝ ሰለቸኝ ሳይል በትልቅ አሻራ የገነባው ስፖርታዊ ማንነት ዛሬ በሞት ቢገታም ታሪኩ ግን ይኸው ሆኖ ይቀጥላል። የዚህ የአገር ባለውለታ የቀብር ስነ ስርዓት ትናንት ከቀኑ በ9 ሰዓት በአዲስ አበባ አማኑኤል ቤተ ክርስቲያን ተፈጽሟል። መላኩ ወልደ ሰንበት ነኝ። አንጋፋውን ባለሙያ እንዲህ እንዘክረዋለን። ጌታቸው ገብረ ማርያም ይባላል። የቀድሞ ኢንተርናሽናል እግር ኳስ ዳኛ ነው። ብዙዎች በምርጥ ዳኝነቱና በቆራጥ ውሳኔዎቹ ያስታውሱታል። እሱ ግን የፊሽካ ባለቤት ብቻ አልነበረም። በታዋቂ ክለቦችና በኢትዮጵያ ብሔራዊ ቡድን ውስጥ በመጫወት ድንቅ የመከላከል ብቃቱን ያስመሰከረ ባለ ታሪክ እንጂ። ከተጫዋችነት እስከ ኢንተርናሽናል ዳኝነት፣ ከዳኞች ታዛቢ ኮሚሽነርነት እስከ ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ አባልነት በተጠራበት ስፍራ ሁሉ ሀገርን ከግማሽ ክፍለ ዘመን በላይ በቅንነት አገልግሏል። እሱ ሲጫወትም ሆነ ሲዳኝ ያዩትና ያጫወታቸው ደፋርና ምርጥ ግርማ ሞገስ ያለው ተጫዋችና ዳኛ እንደነበረ ይመሰክሩለታል። ሙስናን የሚጠየፍና የሚያጋልጥ ዳኛም እንደነበር ታሪኩ ይናገራል። ይህም በኢትዮጵያ ትልቅ ክብርና ሽልማት አስገኝቶለታል። በ1960ዎቹ መጨረሻ አንድ ወሳኝ የኢትዮጵያ ክለቦች ሻምፒዮና ዋንጫን የሚወስን ጨዋታ በዋና ዳኝነት እንዲመራ ወደ ኤርትራ አስመራ ተላከ። ይህ ጨዋታ የአስመራው ሐማሴንና ኤሌክትሪክ የሚያደርጉት ነበር። ጨዋታው በሐማሴን አሸናፊነት ከተጠናቀቀ ሐማሴን የዋንጫው አሸናፊ ይሆናል። ይህ ይሆን ዘንድ ታዲያ የሐማሴን አመራሮች ከተጋጣሚያቸው ጋር ተነጋግረው ጨርሰዋል። የቀራቸው ጨዋታውን ለሚመራው ዳኛ ገንዘብ ወይም ጉቦ በመስጠት ምንም አይነት ሪፖርት እንዳያደርግ ማግባባት ነበር። ይህንንም አድርገው ጨዋታው በሐማሴን አሸናፊነት ተጠናቀቀ። ጭፈራውና እልልታው ደመቀ። ጉድና ጅራት ከወደ ኋላ ነው እንዲሉ የዕለቱ ዳኛ ጌታቸው ገብረ ማርያም ወደ አዲስ አበባ ሲመለስ ግን ሁሉም ነገር ተቀየረ። ጨዋታው ከአቅም በታች እንደተከናወነና ለሱም 600 ብር በካሽ 30 ሺህ ብር በቼክ ከጨዋታው በፊት ጉቦ እንደተሰጠው በመጥቀስ ከሪፖርቱ ጋር የተሰጠውን ብር ለፌዴሬሽኑ ገቢ ያደረገ። ፌዴሬሽኑ ውጤቱን በመሰረዝ የሻምፒዮንነት ክብሩን ነጠቀ። ለጌታቸው ገብረ ማርያምና ረዳቶቹም እውቅናና ሽልማት እንዲሰጥ አደረገ። በኢትዮጵያ እግር ኳስ ታሪክ ዛሬ ድረስ ይህን ማድረግ የቻለ ማንም የለም። የመጀመሪያውም ብቸኛውም ሰው አቶ ጌታቸው ገብረ ማርያም ነው። ይህ ታላቅ ዳኛ እንዲፈጠር ምክንያት የሆኑት ደግሞ የክቡር አቶ ይድነቃቸው ተሰማ እይታ ነበር። ጌታቸው በአሰልጣኝነት ለማሰማራት ኮርስ ላይ ተቀምጦ ሳለ አቶ ይድነቃቸው በድንገት ከኋላው መጥተው ጆሮውን በመያዝ እንዲህ አሉት። ጌታቸው፣ አንተ ለእግር ኳስ ዳኝነት እንጂ ለአሰልጣኝነት አልተፈጠርክም፣ ውጣ። ይህ ጥብቅ ትዕዛዝ ጌታቸውን ወደ ዳኝነቱ ዓለም በመግፋት አፍሪካ የሚያውቀው ታላቅ ባለሙያ እንዲሆን እንዳበቃው በአንድ ወቅት አጫውቶኝ ነበረ። ባለ ግርማ ሞገሱ ዳኛ ጌታቸው ገብረ ማርያም ባደረበት ሕመም በሕክምና ሲረዳ ቆይቶ ከዚህ ዓለም ድካም አርፏል። ትናንት በወዳጅ ዘመዶቹና በስፖርት ቤተሰቡ ታጅቦ በክብር ተሸኝቷል። ብስራት ሬዲዮና ቴሌቪዥን በአንጋፋው ባለሙያ እልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹና ለአድናቂዎቹ መጽናናትን ይመኛል። መላኩ ወልደ ሰንበት ነበርኩ። የሀገራችንን ስፖርት ከውጤት ባሻገር በትውፊትና በታሪክ እንዘክራለን። መልካሙን ሁሉ ለእናንተ ተመኘው።